ነው አልማዝዬ የኔ ሐሳብ ነው እንግዲህ ምናልባት ነገ ያበቃል ብዬ ላለ ጉዳይሽ ነው በፈልጊ ከሰሽ በፈልጊ ካነርጂሽ ገደል ግቢ ይላታል ይሄ እርግጠኛ ነኝ ልጅ አላቀም አንቺንም አላቀም በህግ ተቀበል እዛ ይላታል ጠብቂ አይላትም ታያለሽ ብዙ አይላትም በጌታ ሌላ እንትን ነገር ሐሳብ እንስጥ አይደለም ሌላ ሐሳብ ሳይሆን እኔ ለብዙ ጥያቄ አለኝ እንደዛ ከሆነ ቆይ ብዙዬ እንደዛ ከሆነ ተረጋጋው ልጠይቃት ብዙዬ ልጠይቅሽ እንደዛ ከሆነ ለምን ዛሬ በውሳኔ አትቀየሚኝም ማለት ታዲያ እንደዛ ከሆነ እንዴት ሃይሚን በመወስናቸው ነገሮች ተስማሚያለሽ ለምን አላት እንዴ እሷ እኮ ከነሱ ህይወት እኮ እንድትወጣ ነው ሃይሚ የምትፈልገው ለምን ይሄንን ጥያቄ አነሳላት ይሄ ነገር እኔ ጭንቅላቴ ብዙ ነገር አስቦ ነበር ገብቶሻል ይሄን ሁሉ ህዝብ ይሄን የሚወደውን ህዝብ ለሱ ብለን የምንከራከረው አያረገውም ብለን እሱም እንዳላረገው እርግጠኛ ነን እናውቃለን እንደዚህ አይነት ነገር ለስራ ነው የመጡት አይደል እንዴ ወለን ማጣት ካልፈለገ እኔ ያሰብኩትንም አንቺ ጭንቅላትሽ ውስጥ ነው የተመላለሰው ነገር ገብቶኛል መናገራለሁ እኮ ነገር ካደረገ እኔ ይሄ ሪል እኮ አይደለም ግን እሱ ነው እዚህ ቦታ ላይ ያለው ሃይሚ ደግሞ ከሱ ጎን የቆመች ናት እና በመወሰነው ውሳኔ ተስማሚያለሽ በኋላ እንዳትቆጭ እንዳትቀየሚ አላት ይሄን የሚል ሰው እኮ የሆነ ነገር ሊወስን ፈልጓል ማለት ነው ያን ነው መረዳት ያለብሽ ምንድነው ሊወስን ያለው እሷን እንደዚህ እንደ እሷ እኮ ከህይወቷ እኮ እንድትወጣ ነው የምትፈልገው እኔ እዚህ መቆም አልፈልግም ሁለተኛ እያለች እንዴት ይሄንን አሁን እዚህ ጋር አይዳን እኔ ውስጥ ጋር ያወራሁት ሰው ነበር ኧረ እኔ ምን አግብቶኝ እኔ ፈጥራሽ ማውራት ምራሱ አልፈልግም ነበር ማርያም ለአንቺ እንትን ልበል አውሩ እነሱ ላይ የነገር እናይና አሁን የዛሬ የመጨረሻ አነጋገሩ ሰምቻለሁ አይተናል አይደል እንዴ እኔም ጭንቅላቴ ውስጥ እየተመላለሰ ነው ይሄ ነገር እውነት ካረገው ግን ያኔ እኔ እንጃ እኔ አላውቅም ይሄን ሁሉ ህዝብ ያውቃል እኔ እንግዲህ ብዙ አለሜ እኔ ምንም ውስጤ ፈርቷል ዙሮ እዚህ አናውራ ተዋቸው የነገውን ቪዲዮ እንይና እናወራለን እንደዛ አርጉ አስለናችሁ ግማሻችን ይሄዱበት እንላለን ግማሻችን ይቆም እንላለን ማንም እንትን ያለ የለም እና በቃ እንደፈለጉ ይሁን ዝም ይሄዱበት ሚል ሰው ማለት ነው ይሄዱበት ሚል ሰው ወላሂ ጭንቅላት ቢስ ሰው ነው ለምን መሰለሽ የትውልዱ የሚያሳድግ ነገር አይደለም የሚያስተምር ነገር አይደለም የሚያበላሽ ነገር ማለት ነው እንዴ በአገራችን እኛ በኢትዮጵያ የሌለ እኔ እስከዛሬ ድራማ እንኳን እንድትከታተሉ ተከታትዬ አላውቅም ድራማ ላይ እንኳን ገብታችሁ ብትከታተሉ እንደዚህ አይነት ነገር የለም እንዴ ይሄ ትውልዱ እኮ ስንት ሰው ነው ከኛ ተነሱ ተናናሽ ህፃኖች እስቲ ይሄን ሃይሚና ብሩክ ያስተምራል ይዩ ብለንኛ ቻናላቸው ሼር ያረግንላቸው ዛሬ ግን ምኑ ነው የሚያስተምረው ይሄ ነው ወይ የሚያስተምረው ትውልዱ ዝቅ የሚያደርግ ነገር ነው ብለው የሚመልሱልን እኛ ወደዳት ነው እኔ በበኩል የራሱ ማለት ነው እነሱ በቃ ብዙ ነገር በህይወቴ ብዙ ነገር ተምሬባቸዋለሁ ብሩክና ሃይሚ ላይ ማለት ነው ግን አሁን ለምንድን ነው እኛ ወደናቸው አክብረናቸው እነሱ እየተከታተልን እነሱ ደግሞ በዚህ ልክ እኛስ ምን እንማራለን የራሳችሁ ባሎቻችሁ የራሳችሁ በቃ የራስን የምትሉት ሰው እኮ እንዲያታምኑ ነው የሚያረገው ትምህርቱ ማለት ነው የራስን የምትሉት ሰው እንዲያታምኑ ነው የሚያረገው አሁን ላይ እነሱ የሚሰሩት ያለው ስራ ማለት ነው እኔ የታየኝ ይሄ ነው ግን ስራው በአጠቃላይ ቢቆም ደስ ይለናል አናቆም እንቀጥላለን ካሉ መብታቸው ነው አዳሜ ያለ ያያል አላይም ያለ ደግሞ ትቶ መውጣት ነው አለቀ ምክንያቱም ተነግረው ብዙ ሰው ተናግሯቸዋል ብዙ ከኛ በላይ ያሉ ኪዶ ስራው አይቆምም ለምሳሌ ትላንትና ሚሚ ቤት የተላለፈው ብቻ በቂ ነበረ እነሱ ስላልሰሙ ይቀጥላል በቃ ነገር ታያለሽ ደግሞ ውሳኔው ማን ጥርጥር የለም እዚህ ጋር መናገር አልፈልግም እንጂ ይኸው ታያላችሁ የሚወስነው ውሳኔ ግን ሁላችንም ገብቶናል አትናገር እዚህ ጋር ታይ አይዲን ዳስ ቢልሲል አይዲን ዳናውራ ውዶች ጣፋፍ ነው ይባላል አልማዝዬ አልማዝ ሁላችሁም አልማዝ በውስጥ አውራሻለሁ በኋላ ላይ አሁን በቃ ይዟችሁ አብሽሩ ጸሎት አድርጉ ሙስሊሙን በዱዓው ክርስቲያኑን በጸሎት ይገዛችሁ ስራም ከሆነ ሰየው ሪልም ከሆነ እንግዲህ ፈጣሪ እሱ ነው የሚያውቀው አብሽሩ እንግዲህ እሱ ያውቃል ሰላም ሁኑልኝ እኔም ስራ ማለት ነው ስራ ለገባኝ ይቅርታ አድርጊልኝና ማለት ነው እንትና ሐሰን የሚያወራው እኮ እንደ ሪል ነው ሐሰን ንግግሩ
100% እንደሪል ነው ያው እሱ ደግሞ ቡልቅዲያው አይደለ በይ ቡልቅዲያው ታውቂያለሽ። በነገራችን ላይ ወላሂ የምሬ ነው። እሱ ሪል አድርጎ ነው የሚያወራው። ኧረ አይደል ያው ቦታው ላይ ስትገኝ እውነት አስመስለሽ እኮ ነው መስራት ያለብሽ። እሱ አማማቂ ነው እሱ። እና እንግዲህ እንደ ድራማም ቢሆን እንደ እውነትም ቢሆን አሰል ምንም ጥፋት የለበትም። በቃ ቆፍጠን ማለት ያለበት ሰው ቆፍጠን ይበል ማለት ነው። እንደ ድራማም ቢሆን ብሎ ተናግሯል። አሁን ተሰባልኩ ነው ይወጣ። እንግዲህ እህቶቼ የነገውን አይተነ ውሳኔውን አብረን እናዳምጣለን። አሁን ሰላም እደሩልኝ። ኮመንቴን አይታችሁ ወደ ዩቲዩብ የሄዱልኝ ልቅ እኔን ስደተኛይቱን እህታችሁን አበረታቱኝ እስቲ። ችግር የለም አልማዝዬ እገባለሁ፣ አረግሻለሁ። እንዴ ብዙ አይነት እነሱን እንግዲህ ወደድናቸው። በደህና ቀን ልባችን ገቡ፣ ልባችን ቆሰለ። እንግዲህ ተው ቢሏቸውም አልሰሙ። መጨረሻውን ዝም ብለን ማየት ነው። እኛ ብሩኬም ሆነ ሃይሜ ተከፍተው ማየት አንፈልግም። ስለሌላው ይችን መናጤ የሆነ ልጅ አይኗንም እንዳያሳይ ብልብልም ብሏን እንግዲህ የራሳቸው አንዷ ምን እንዳለች ሰምታችኋል? እንኳን ማሰበስብ ጥርሷ ላይ ዝም በሚያልፍ ታስጠላ። ስሙኝማ ባለፈው የሆነ እንትን ላይ እኮ እንትን ብላ ወይኔ ወንዶች ናቸው የሰደቧት ስድብ ከእናቷ የወረሰችው ነው ድቃላ መውለድ ብለዋት ወይኔ አብዲ 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 ሴትነት ርካሽ አስረከሰች እኮ እንደ ቤት ተከራይታ ነው የምትኖረው። ደግሞ ለካስ ቤት ተከራይታ ነው የምትኖረው አይደል? ተናገረች እኮ ተከራይታ ነው የምትኖረው። የተሻለ ቤት ይገባታል ብዬ ነው አለች። አባትና እናት የላትም መስሎኛል። አጠገባ የለውም። ሩቅ ነው። ሶሻል ሚዲያ ምናምን አሁን ልጅቱን ለማገዝ ብሎ ነው ብሩኬም እንዲህ የሚሆነው። እንግዲህ ዙሮ ዙሮ ወደ ውስጥ ሄዶ ያግዝ የራሱ ስበብ የራሱ እንዲማ አይደረግም። ሰላማችሁ አምሹ። ደህና ደሩልኝ፣ ስራ አለብኝ ልወጣ ነው። ትትዬ ኮሜንት እስቲ ህዩና ከብሩኬ ቤት ኮሜንት ኮሚቻለሁ። እስኪ አሁን ያገኘ ሰው ይንገረኝ። ቲቲ ደግሞ ውሳኔው ቲቲ እንዳትጻፍ ተይ። ጽፍ ያለው ቲቲ ከስር እየተጻፈ ነው። ቲቲ የገብርኤል ልጅ ይላል። ጽፍ ያለው የኔ ፕሮፋይል አለ። መቼም የኔን ፕሮፋይል ሌላ ሰው አላረገም። ቲቲዬ እንደዚህ እያሽ እንትን አትበይ። መቼም ልቡ ካላበጠ ይሄንን አይልም። ልቡ እንትን ካልደፈነ ድራማ ቢሆን አይባልም። አያደርገውም። እስቲ ነገውን እንግዲህ እንደዚህ ወሳኔ በሰላም ያንጋልን። እሱ ራሱ ፍላጎት አለበት ማለት ነው። ኦኬ አዎ እንግዲህ ተው ብርቱኬ ይችኛይቱ ከቤቱ ትወጣለች ከነ ልጇ። ለንግግር ለመፍረድም አንቸኩል። የነገውን ቀን እንየው። ሁላችንም በእሱ አነጋገር ሁላችንም ልባችን ያሰበውን በልባችን እንያዘውና ነገ እንወስናለን። ክፉ ደግ አንነጋገር። ለሚያልፍ ቀን ክፉ ነገር ከመነጋገር ነገ ደግሞ ወይ መልካም ነገር ይመጣና ምን ነው ባልተናገርኩ ምንልበት እንትን እንዳይመጣ። ስለዚህ ይሄ ነገር አትጻፉ፣ ክፉም ነገር አትናገሩ። በቃ ዝም በሉ። ልባቸው ያሰበውን ልባቸው ስቡ ቁጭ በሉ። መቼ ነው የሚነጋው ትላለች ኮመንት ላይ። ይነጋን አይዞሽ እህትዋ፣ ነገ እንግዲህ ሰላሙን ያመጣል። የነገ ሌላ ቀን ነው እህቶች፣ አይዟችሁ። ቲቲ የገብሬዋል መቼ ነው የሚነጋው? ነገሩ አላማረኝም። ግን እርግዝናው እንዴት እንዳሳመረባት ቅመሟን አያችኋታ? ያማረ ያድል ድሮውንስ ስሚ፣ እኔማ በእንትን በፌስቡክ እኮ ነው ፌስቡክ እንትን ላይ ነው። አረ እርግዝናውን ረሳሽው ወይ ብያት ኮሜንት ላይ ስቀላከች። ምን ትረሳለች? ያው ሰፋ ያለውን ልብስ እየለበሰች እየተመመች ነው። እርጉዝ መሆን እርጉዝ ናት እኮ የምር እናንተ በሉ ደህና የለም። የምን እርግዝና ነው? ኧረ ዝም በሉ። ልጅቷ እንደ አታውቋትም እንዴ? አይደለም ኦዲየንሱን ፈታ ለማድረግ ነው። ተው
የተጀመረውን ስራ ሞቅ ሞቅ ለማድረግ ነው። በነገራችን ላይ እንጂር ጊዜና ወፍቶላታል እያሉ ደግሞ ኦዲየንስ እያጡ ነው እዚህ ጋር ያልተገነዘቡት። እንግዲህ እሱን በቃና አሉ ደግሞ እነሱ ያውቃሉ። እዚህ ደግሞ ኦዲየንስ አንድ መርመር ሲሰጣል እነሱ ኦልሬዲ መቀጠል ብቻ። መልካም ምሽት እህቶቼ። እሺ ቲቲ። እሺ እኔ እናት ወይዬ እሺ ገብቼ ያለው በእንትን የኔ ውድ በሁለቱም ታገኘኛለች፣ በሁለቱም ስልኬ ታገኘኛለች። ሼር አድርግላት፣ ችግር የለውም። እሺ ሳሊ በቃቸው ባይ ቻው። እሺ አልማዝዬ ደህና ደሪልኝ። እኔ ቆንጆ እሺ አልማዝዬ ደህና ደሪ ነው። እሺ እህቶቼ እንግዲህ መልካሙን ደግሞ ያሰማነ፣ ቸር ወሬ ያሰማነ። ነገ ገብርኤል ነው አይደል? እኔ እንጃ 18 ነው ይመስለኛል። 18 አይደለም እንዴ? ነገ ማን ነው? አረ ገብርኤል እንትን አለብኝ። 18 ነው ነገ 18 ነው አይደለ? 18 ነገ ያመቱ ገብርኤል ነው። ነገ አስታውሱኝ። ያወቃችሁ በቦክስ ላኩልኝ። ነገ ምንድን ነው ቀኑ? ቅዳሜ። በቃ እኔ እዚህ ቤት ስለመጣሁ ይዞ ይመጣ ዛሬ እሑድ መስሎኛል እኮ። ሰኞ እንመለሳለን ሲለኝ እሑድ ነው አይደል ገብርኤል? እሑድ ነው በቃ ዛሬ